የአገሪቱ አጀንዳ በየቀኑ በሚታዩ ጉልህ ክስተቶች የተሞላ አይደለም። የዕለት ተዕለት ሕይወት ሰላማዊና ቀላል ነው። ሁሉም ሰው በራሱ ንግድ ተጠምዶበታል እና ትርምስ የለም። ይህች ህልም የምትመስል አገር በሰሜን አውሮፓ የምትገኝ ሲሆን ፊንላንድ ትባላለች። 5.5 ሚሊዮን ህዝብ ያላት ሲሆን ወደ 188,000 የሚጠጉ ሐይቆች ስላሏት የሺህ ሐይቆች ምድር በመባል ትታወቃለች። በተጨማሪም በዚች ሀገር ውስጥ ወደ 180,000 የሚጠጉ ደሴቶች አሉ። ፊንላንድ ምንም እንኳን በካርታዋ ላይ ትንሽ ብትመስልም ፊንላንድ 338,000 ካሬ ኪሎ ሜትር ስፋት ያላት ያልተለመደች ሀገር ናት። በአካባቢው በአንጻራዊ ሁኔታ ዝቅተኛ የህዝብ ብዛት ለአገሪቱ ደህንነትና ለነፍስ ወከፍ ገቢ አስተዋጽኦ ያደርጋል። $310 ቢሊዮን የሚጠጋ ዓመታዊ የሀገር ውስጥ ብሔራዊ ገቢ በአንድ ሰው ወደ $60,000 የሚጠጋ ሲሆን ይህም ህዝቡን በገንዘብ ያረካል። የሀገሪቱ ከፍተኛ የነፍስ ወከፍ ገቢ ለብልጽግናዋ አስተዋጽኦ ካደረጉት በርካታ ምክንያቶች አንዱ ነው። በዓለም ላይ ካሉት እጅግ ደስተኛ ሀገሮች አንዷ ከመሆኗ በተጨማሪ ፊንላንድ በጣም ኃይለኛ ከሆኑ ፓስፖርቶች አንዷ በመሆኗ 3ኛ ደረጃ ላይ ትገኛለች። በዚህ ፓስፖርት ፊንላንዳውያን ቪዛ ሳያስፈልጋቸው ወደ ብዙ ሀገሮች መጓዝ ይችላሉ። ጠንካራው ፓስፖርት በሌሎች ሀገሮች የመኖሪያ ፈቃድና የንግድ ተቋማትን ይሰጣል። ይህም የፊንላንድ ሰዎችን በብዙ መንገዶች ነፃ ያደርጋቸዋል። በተጨማሪም ፊንላንድ በፈጠራዎቿና በብራንዶቿ ትታወቃለች። ምንም እንኳን አነስተኛ ቁጥር ቢኖራትም አገሪቱ የሰውን ሕይወት የበለጠ ለማስተዳደር አስተዋጽኦ አድርጋለች። ከታወቁት የፊንላንድ አስተዋጽኦዎች አንዱ የፊንላንድ ባህል ዋና አካል የሆነው የሳውና ፈጠራ ነው። በፊንላንድ ከ3 ሚሊዮን በላይ ሳውናዎች አሉ። ይህ ማለት ለሁለት ሰዎች ከአንድ በላይ ሳውና አለ ማለት ነው። ሳውናዎች በፊንላንድ ባህል ውስጥ በጥልቀት የተቀረጹ ናቸውና አብዛኛዎቹ ፊንላንዳውያን ለአካላዊው ሆነ ለአእምሮ መጸዳዳት በሳምንት ብዙ ጊዜ ሳውናን ይጎበኛሉ። የፊንላንድ ባህል እንኳን ሳውና የሌለው ቤት አይደለም የሚል አባባል አለው። በበረዶ መልክዓ ምድር እይታ ሳውናውን መደሰት ለጭንቀት እፎይታ ከሚያደርጉት ተወዳጅ ተግባራት አንዱ ነው። ከፊንላንድ እና ከውጭ የመጡ ሰዎች የሀገሪቱን ምርጥ ስፓዎች እና ሳውናዎችን መጎብኘት ያስደስታቸዋል። ይህም ሰውነታቸው ጤናማ እንዲሆንና የአእምሮ ደህንነታቸውን በጥሩ ሁኔታ ላይ እንዲቆይ ይረዳል። በተለይም በክረምት ወራት ፊንላንድ ሁልጊዜ ከፍተኛ ደረጃ የተሰጠው መዳረሻ አልነበረም። ነገር ግን ሌሎች ሀገሮች ውስጣዊ ችግሮች ሳያጋጥሟት ቀስ በቀስ እያደገች ነው። ለምሳሌ በዓለም አቀፍ ደረጃ ታዋቂ የሆነውን ኖኪያ ብራንድ ፈጥራለች። ይህም በታዋቂ ስልኮቿ ትታወቃለች። ኖኪያ እንደ ሳምሰንግ እና አፕል ካሉ ኩባንያዎች ወደ ኋላ ቀርቷል። ዛሬም ድረስ ምርቱን ቀጥሏል። በአገሪቱ ውስጥ ኖኪያ የተባለች ከተማ እንኳን አለ። ፊንላንድ በሰሜን አውሮፓ እና በሩሲያ መካከል ትገኛለች። በባልቲክ ባህር ላይ የባህር ዳርቻ አላት እና ከምስራቅ ሩሲያ ከኖርዌይ እና ከምዕራብ ስዊድን ጋር ድንበሯን ትጋራለች። የፊንላንድ ሰዎች መነሻቸው ከመካከለኛው ኤሲያ እና ከሳይቤሪያ እንደሆነ ይታመናል። የታሪክ ምሁራን የፊንላንድን ሕዝብ የስካንዲኔቪያ እና የስላቭ አመጣጥ ድብልቅ እንደሆነ ይጠቁማሉ። የሀገሪቱ ሰሜናዊ ክፍል ላፕላንድ ይባላል። ነዋሪዎቹም ላፕላንድ በመባል ይታወቃሉ። ለጎብኚዎች አሁን በሮቫኒሚ ውስጥ የሚኖረውን እውነተኛውን የሳንታ ክላውስን ለማግኘት ወደ ላፕላንድ ይመጣሉ። እዚያም ዓመቱን ሙሉ ጎብኚዎችን ይቀበላሉ። የላፕላንድ ዋና ከተማ ከሰዎች የበለጠ የሬን አጋዘን ለማግኘቷም ትታወቃለች። የሬን አጋዘን እርሻን መጎብኘት ወይም የሬን አጋዘን የበረዶ መንሸራተቻ ጉዞን መደሰት ይችላሉ። ፊንላንድ አስደናቂውን የሰሜን መብራቶችን ለማየት ከሚመጡት ምርጥ ቦታዎች አንዷ ናት። አውሮራ ቦሪያሊስ በመባል ይታወቃል። ከመስከረም እስከ መጋቢት ድረስ ተጓዦች አስደናቂውን ቢጫ፣ አረንጓዴ፣ ሮዝ እና ወይንጠጅ መብራቶችን ለማየት ወደ ፊንላንድ ላፕላንድ ምድር ይጎርፋሉ። የሰሜናዊ መብራቶች እዚህ በአመት 200 ሌሊቶች በክረምት በየቀኑ ማለት ይቻላል እንደሚታዩ ይገመታል። ከግንቦት እስከ ነሐሴ ወር ክልሉ 24 ሰዓታት የፀሐይ ብርሃን ያሳልፋል። ይህም ፊንላንድን የእኩለ ሌሊት ፀሐይ ምድር የሚል ቅጽል ስም አትርፏል። ሰዎችና ትምህርት ከ40% በላይ የሚሆኑት የፊንላንድ ሰዎች ራሳቸውን እንደ ፊንላንድ ይገልጻሉ። የሰሜናዊው ህዝቦችን ቅርስ ጨምሮ የፊንላንድ ህዝብ የጄኔቲክ ቅንብር ብዙውን ጊዜ ከአካላዊ ውበት ጋር የተቆራኘ ነው።
ፊንላንድ በሰሜን አውሮፓ ውስጥ ካሉት እጅግ ውብ ሰዎች መካከል አንዷ መኖሪያ እንደሆነች ትቆጠራለች። ከከፍተኛ ገቢና ምርታማነት በተጨማሪ ፊንላንድ በልዩ የትምህርት ስርዓቷም ትታወቃለች። ትምህርት ነፃና ለሁሉም በእኩል ሁኔታ ይሰጣል። የፊንላንድ የትምህርት ስርዓት በመደበኛና በፖሊቴክኒክ ትምህርት ቤቶች የተከፈለ ነው። መደበኛ ትምህርት ቤቶች በቲዎሬቲካል ኮርሶች ላይ ሲያተኩሩ፣ የፖሊቴክኒክ ትምህርት ቤቶች ተግባራዊ ኮርሶችን ይሰጣሉ። ለምሳሌ የምህንድስና ትምህርት የሚማሩ ተማሪዎች በባህላዊ ፈተናዎች ሳይሆን በላቦራቶሪዎች እና በስልጠና አካባቢዎች በተግባር ሙከራዎች ይገመገማሉ። በዚህ መንገድ በፊንላንድ ውስጥ ያሉት ትምህርት ቲዎሪ ብቻ ሳይሆን ተግባራዊም ነው። ይህ በተማሪዎች ውስጥ ቋሚ እውቀትን ይሰጣል። ሀገሪቱ የግል ትምህርት ቤቶች የሌሉባት የግዴታ የ9 ዓመት የትምህርት ስርዓት አላት። ተማሪዎች የተወሰነ የትምህርት ሰዓት አላቸው። በተለምዶ በቀን ከ3 እስከ 4 ሰዓታት፣ በሳምንት ቢበዛ 20 ሰዓታት ትምህርት አይማሩም። ቀኑን ሙሉ የቤት ስራ የላቸውም። በምትኩ በትምህርት ቤት የሚሰጡትን ስራዎች ያጠናቅቃሉ። የፍልስፍናና የሎጂክ ኮርሶች እንደ ሂሳብና ባዮሎጂ ካሉ ትምህርቶች በፊት ይሰጣሉ። የፊንላንድ ሕዝብ በታማኝነት፣ በጥልቅ አስተሳሰብነትና በባህላዊነት የሚታወቁ ሲሆን ይህም ለሀገሪቱ ዝቅተኛ የወንጀል መጠን አስተዋጽኦ ያደርጋል። ለምሳሌ በ2023 የተደረገ አንድ ጥናት ከ100,000 ሰዎች 2759 ወንጀሎች ብቻ ሪፖርት አድርጓል። ይህም ፊንላንድ ከ135 ሀገሮች 12ኛ ደረጃ ላይ ትገኛለች። ተፈጥሮና አካባቢ ፊንላንድን ሲጎበኝ የጥድ ዛፎች ብዛት ወዲያውኑ ያስተውላሉ። የሀገሪቱ ሰፊ አረንጓዴ ቦታዎችና ደኖች ዓመቱን ሙሉ አስደናቂ የሚመስሉ የእነዚህ ውብ ዛፎች መኖሪያ ናቸው። ፊንላንድ አረንጓዴ ቦታዎችና አነስተኛ ሕዝብን ለመጠበቅ ባላት ትኩረት ምክንያት ደኖች በፍጥነት በኮንክሪት መዋቅሮች ሲተኩ አያገኙም። በዚህም ምክንያት ሀገሪቱ ንጹህ አየር ታገኛለች። ለመጀመሪያ ጊዜ ወደ ፊንላንድ የሚመጡ ጎብኚዎች በከፍተኛ ንጹህ አየር ምክንያት ጊዜያዊ የማዞር ወይም የአፍንጫ ደም መፍሰስ ሊያጋጥማቸው ይችላል። በተለይም ደካማ የአየር ጥራት ካላቸው አካባቢዎች የመጡ ከሆነ። በፊንላንድ ጆካሚዮ ሄኖይክስ የሚባል ጽንሰ ሀሳብ አለ፣ ወይም የሁሉም ሰው መብት። ይህ ጽንሰ ሀሳብ ለመዝናኛ ዓላማዎች ወደ አብዛኞቹ የውጭ መሬቶችና የውሃ አካላት ተደራሽነት ያስችላል። በነፃነት መዘዋወር፣ እንጉዳይ እና ቤሪ መፈለግ ወይም የፊንላንድን ሰፊ ደኖች በቀላሉ ማሰስ ይችላሉ ማለት ነው። ከ70% በላይ የሚሆነው የፊንላንድ ክፍል በደን የተሸፈነ ነው። በአውሮፓ ውስጥ ካሉ ሌሎች ሀገሮች ሁሉ በበለጠ በአሁን ጊዜ ፊንላንድ፣ ኢስቶኒያ፣ አይስላንድ እና ኒውዚላንድ በዓለም ላይ በጣም ንጹህ አየር አላቸው። ፊንላንድን ሲጎበኙ ከአየር ሁኔታና ከተፈጥሮ እስከ የኑሮ ሁኔታዎች እና ባህል ድረስ ከፍተኛ ጥራት ያለው ሕይወት መደሰት ይችላሉ። ለአጭር ጊዜ ብቻ እዚያ ከሆኑ በእርግጠኝነት በጥድ ዛፎች መካከል በተሰቀሉ የዛፍ ቤቶች ውስጥ መቆየት አለቦት። እነዚህ ባለ ሰላማዊና ጸጥ ያለ እይታ ከእንቅልፎ ሲነቁ ያስቡ። ጎብኚዎች ብዙውን ጊዜ ምሽት ላይ በካምፕ እሳት ዙሪያ ይሰበሰባሉ። በፊንላንድ ጸጥ ያለ ተፈጥሮ መካከል እርስ በርስ ይዝናናሉ። የፊንላንድ ምግብ ያደንቃሉ፣ የአካባቢውን ሙዚቃ ያደንቃሉ እና ሱቆችን ያስሳሉ። በፊንላንድ ውስጥ ሌላ ልዩ እንቅስቃሴ የበረዶ ብሬክ ክሩዝ ማድረግ ነው። በክረምት ወቅት የፊንላንድ ሐይቆች ይቀዘቅዛሉ እና በወፍራም የበረዶ ንጣፎች ተሸፍነዋል። ይህም ሰዎች በበረዶ ሰባሪ መርከቦች ላይ፣ በበረዶ ተንሳፋፊዎች እና በባልቲክ ባህር ላይ እንኳንም የሚጓዙበት ልዩ የቱሪዝም ዘርፍ ፈጥሯል። እነዚህ መርከቦች ከፊንላንድ ወደ ስዊድን የመጓጓዣ ዓላማዎችን ያገለግላሉ። በአሁን ጊዜ በዋናነት ለመዝናኛ ያገለግላሉ። ለምሳሌ ሰዎች ከመርከቧ በ20 ዲግሪ ወደ ቀዝቃዛ ውሃ ውስጥ ዘለው በብርድ ውስጥ እንዳይሰምጡ የሚከላከል አየር የተሞላ ልብሶችን ለብሰው በበረዶ የተሸፈነ ገጠራማ አካባቢ የበረዶ መንሸራተቻ ጉዞ ያደርጋሉ። የማይረሳ ተሞክሮ ነው። ፊንላንድ በበረዶ በተሸፈነው ገጠራማ አካባቢ የበረዶ መንሸራተቻ ጉዞን ያቀርባል። ይህም የሆሊውድ የፊልም ትዕይንት የሚመስል አስደሳች እንቅስቃሴ ነው። በፊንላንድ ውስጥ ሕይወት ፊንላንድን መጎብኘት በአውሮፓ ሕብረት አባልነት ምክንያት ለአጭር ጊዜ ቆይታ እንኳን የሸንገን ቪዛ ማግኘት ይጠይቃል። ለረጅም ጊዜ ነዋሪዎች ጥሩ የፊንላንድ ቋንቋና ሁለተኛውን ኦፊሴላዊ ቋንቋ የሆነውን ስዊድንኛ በደንብ ማወቅ ያስፈልጋል። ይህ ለግንኙነት ብቻ ሳይሆን ለስራ ዕድሎችም አስፈላጊ ነው። የፊንላንድ ቋንቋ ብቃት ቢያንስ ቢቱ ደረጃ ብዙውን ጊዜ ለሙያዊ ልምምድ አስፈላጊ ነው። ምንም እንኳን የስራ ዕድል ቢኖሮትም ዋና ከተማዋ ሄልሲንኪን በፊንላንድ ደቡባዊ ክፍል የምትገኝ ሲሆን ውብና ግርማ ሞገስ የተላበሰ ዘይቤ አላት። የሀገሪቱ
ውበትና ከፍተኛ የኑሮ ጥራት ቢኖራትም የመንፈስ ጭንቀት መጠን በሚያስደንቅ ሁኔታ ከፍተኛ ነው። ይህ የፊንላንድን እጅግ በጣም ጥሩ የጤና አገልግሎቶች፣ ትምህርትና የተፈጥሮ ውበት ከግምት ውስጥ በማስገባት ምክንያታዊ ያልሆነ ሊመስል ይችላል። ሆኖም ስካንዲኔቪያውያን በተለይም በ50ዎቹ እድሜ ውስጥ ያሉ ራስን የማጥፋት ዝንባሌ ከፍተኛ ነው። ቀዝቃዛና ደመናማ የአየር ሁኔታ ሚና ቢጫወትም ዋናው ምክንያት ይህ አይደለም። በፊንላንድ ሰዎች ብዙውን ጊዜ በህይወታቸው መጀመሪያ ላይ ስኬት ያገኛሉ፣ ይህም የእርካታ ስሜትን ያስከትላል። እድሜያቸው ሲገፋ አንዳንዶቹ አዲስ ዓላማ ለማግኘት ይቸገራሉ። በፊንላንድ፣ ኖርዌይ እና በስዊድን የተለመደ ከሞት በኋላ ባለው ህይወት ላይ እምነት ማጣት ለዚህ አስተዋጽኦ ሊያደርግ ይችላል። ከዚህ ህይወት ባሻገር ባለው ነገር ላይ እምነት ከሌለ የሰዎችን ጽናት ሊያደክም ይችላል። በተጨማሪም እርጅናን መቀበል አለመቻል የስሜት መቃወስ ሊያስከትል ይችላል። ፊንላንድ ከሩሲያ ጋር የድንበር ግንኙነት የኒውክሌር ጦርነት ሊከሰት እንደሚችል ስጋትን ያስከትላል። ዛሬ በፊንላንድ ውስጥ በአደጋ ጊዜ በሚሊዮን የሚቆጠሩ ሰዎች ለማስተናገድ የሚያስችል በቂ የመሬት ውስጥ መጠለያዎች አሉ። ሆኖም ፊንላንድ በቅርቡ በቱርክ ፍቃድ ከኔቶ ጋር ተቀላቀለች። ይህም የሩሲያ ፍርሃት ቀንሷል። ሩሲያ በፊንላንድ ላይ ዘመቻ ከጀመረች 30ዎቹ የኔቶ ሀገሮች በሙሉ ይከላከላሉ። ፊንላንድ ከመቼውም ጊዜ በበለጠ ደህንነቷ የተጠበቀ ያደርጋታል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ያድርጉ።